ትራውማ ማለት ቤዚካሊ የተፈጠረባችሁ ነገር ሳይሆን የተፈጠረባችሁ ነገር እናንተ ውስጥ የፈጠረው ቁስል ማለት ነው፣ ወይም ደግሞ ህመም ማለት ነው። ትራውማ ዲፋይን ሲደረግ ውንድ ይባላል፣ ወይም ደግሞ ትኩስ ቁስል። ቁስሉ ግን ትኩስ የሚሆንበት ምክንያት የትኛውንም ያክል በልጅነታችን የተፈጠረ ነገር ቢሆንም ግን ህይወታችንን ሙሉ እየተከተለ የሚመጣና ከብዙ ነገሮች ጋር ያለንን ግንኙነት እንዲበላሽ የሚያደርግ ነው። እሺ ትላለህ። እንዴት ናችሁ? ይመስገነው አለው። ውስጣችሁን የሆነ የመዛል አይነት ስሜት ይሰማቸዋልና በእንደዚህ አይነት ውስጥ ደግሞ ተስፋን ይዞ መጓዝ በጣም ትልቁ ነገር ነው። ግን ደግሞ የሆኑ ችግሮች ላለብን ሰዎች አይ ቲንክ አንዳንዴ ደግሞ ከባድ ይሆናል በጣም። እሺ ሜቢ የዛሬውን ኮንሰፕት ማነሳው ባለፈው ቤት ከሄድኩ በኋላ የሆኑ ስሜቶች ተሰምተውኝ ነበር። የሆነ ነገር ግን ምናልባት ከጥያቄ ልነሳና ወደ ነገሩ እገባለሁ። ለምንድን ነው ይሄ ተመሳሳይ በሆነ ጤናማ ባልሆነ ወይም ቶክሲክ በሆነ ግንኙነት ውስጥ ሰዎች የሚመላለሱት? ለምንድን ነው አብዛኛው ጊዜ ለየትኛውም ነገር ምንም ስሜት የማይሰማን ሆኖ የሚሰማን? ማለት ምንም አይነት ስሜታዊ ምላሽ ሊሆን ይችላል ለሆኑ ነገሮች፣ ለራሳችንም ለውጭኛውም አካል ስሜት አልባ የምንሆንበት ሰዓት አለ። ያ ለምንድን ነው? ለምንድን ነው በተደጋጋሚ ሁኔታ እኛን እንዴት ነው አቢዩዝ የሚያደርጉ ወይም ደግሞ የሚጎዱን ሰዎች ጋር በተደጋጋሚ የምንሄደው ወይም ደግሞ የሚያጋጥመን ለምንድን ነው? ጥሩ ያው እነዚህ ለመመለስ አይደለም፣ ግን በኋላ ላይ ከዚህ ጥያቄዎች ጋር የሚገናኝ አይነት ኮንሰፕት ስለማነሳላችሁ ነው። ባለፈው ለበዓል ቤት የሄድኩ ለታ አሁን ሰሞኑን ዝናብ ምናምን እየዘነበ አይደለም እና ማታ ላይ ወደ 1 ሰዓት ወይ 2 ሰዓት አካባቢ ተኝተን ዝናብ መዝነብ ጀመረ እና ዝናቡ ሲዘንብ ንፋስ የቀላቀለ ነው። ከላይ ያለውን ቆርቆሮ በትንሽ ድምጽ ያሰማል። ቃ ብትል ድምጽ አለች እና ራሴን ያገኘሁት ስፈራ ነው ማለት በጣም ይሄ ሁላ ስዕሎች ሁላ አሉት፣ ምስሎች ሁላ አሉት። ምንድነው ንፋሱ ሲመጣ ሲያንቀሳቅሰው ቆርቆሮውን ሚስማሩ ተነቅሎ ከዛን እያንዳንዷ ሚስማሮች ተነስተው ተገንጥሎ ሄዶ የሆነ ጎርፍ የሚመስል አይነት ዝናብ ገብቶ ቤት ውስጥ የሚያጥለቀልቅ አይነት ያክል ሆኖ የተሰማኝ ስሜት ነበር እና አይምሮ ውስጥ የሚመጡት ምስሎች እነዛ ነበሩ። ይሄ ምስል የመጣበት አንደኛው ምክንያት አይ ቲንክ ወደ 10ኛ ክፍል ወይ 9ኛ ክፍል አካባቢ ያለው ቤት ክረምት ላይ ወደ 1 ሰዓት አካባቢ ከዛን ማብራት ሁሉ ጠፍቷል አጠቃላይ እና ዝናብ እየዘነበ ነበር እና በጣም ከፍተኛ የሆነ ንፋስ ነበር እና እዛ አልጋ ላይ ተኝቼ ወዲያው ነበረ የቤቱን ጣሪያ ቆርቆሮ አንደኛው ሙሉ ለሙሉ ተገንጥሎ ወደ ሌላ ቦታ ይሄድ ማለት ነገር እና በዛን ሰዓት የገባ ዝናብ ነበር። ዝናቡ ግን ይሄ አሁን ላይ በአይምሮ የምስለው አይነት ዝናብ ሳይሆን ጠብጠብ የሚለው ዝናብ ነው። ላይክ ዝናብ ሲዘንብ እንዳለው ማለት ነው። ጎርፍ ምናምን ብሎ የሚያስበው አይምሮ የሚሰማኝ የፍርሃትና የመጨነቅ ስሜት ለማምለጥ ሲል ሰውነቴ ምን ያደርጋል ነው ራሱን ሰውነቱን ያስተኛል፣ ወይም ደግሞ ሰውነቴን በሙሉ ራሱ ላይ እንቅልፍ ይጥላል። ምክንያቱም ትንሽ የሚያስጨንቅ ሁኔታ ስለሆነ እና ከዛ በኋላ ነው በነጋታው የተረዳሁት ነገር ነው። እናም ደግሞ እንዴት ነው ትራውማ ሲባል ቀላል እንዳልሆነ በጣም ከባድ ነገር እንደሆነ፣ ምክንያቱም የኮፒንግ ሜካኒዝሙ ከኔ አቅም ውጪ የሆነ ሲስተም ነው። በቃ ኦቨርዌልም ላለመሆን ወይም ደግሞ ጭንቀትም ሆነ ፍርሃት ስሜት እንዳይሰማኝ በዛም ፍርሃትና ስሜት ውስጥ እንዳልቆይ ከቆየው ለኔ አደጋ ስለሚሆን ወዲያው ምን ያደርጋል ነው ራሱን ሸዳውን ያደርጋል ሰውነቴን እና ወደ እንቅልፍ ይወስደኛል። እና ዛሬ ላወራላችሁ የፈለግኩት ስለ ትራውማ ነው። አይ ኖ በጣም በሶሻል ሚዲያው ብዙ የሚወራለት ነገር ነው። አንድ ልጅም ነው እስኪ ትራውማ ላይ ስራም ብሎኝ የሆነ ጊዜ ጠይቆኝም ስለነበረ ዛሬ እስኪ ስለ ትራውማ እናወራለን። እና ትራውማ ኦሪጂን ቃሉ ዲፋይን ሲደረግ ውንድ ይባላል፣ ወይም ደግሞ ቁስል ማለት ነው። ትኩስ ቁስል
ቁስሉ ግን ትኩስ የሚሆንበት ምክንያት የትኛውንም ያክል በልጅነታችን የተፈጠረ ነገር ቢሆንም ግን ህይወታችንን ሙሉ እየተከተለ የሚመጣና ከብዙ ነገሮች ጋር ያለን ግንኙነት እንዲበላሽ የሚያደርግ ነው። ትራውማ የራሱ የሆነ ዲፊኒሽን ቢኖረው ብዙ ጊዜ ሲባል የምትሰሙት ትራውማ ማለት አንድ የተፈጠረብን ነገር ነው የሚለው ነው። ግን ያ ያለ መሆን እድል አለው። ምክንያቱም ሁላችንም የተፈጠረብንን ነገር የምናገናዝብበት ወይም ደግሞ ትራውማ ቤዚካሊ አንድ የተፈጠረ ውጫዊ ነገር ሲኖር ያ ለተፈጠረው ነገር ውስጣችን እኛ ውስጥ የሚሰራው የሆነ ህመም የሆነ ቁስል ሲኖር ነው ወይም ጠባሳ ሲያሳድርብን ነው። ስለዚህ ሁለት አይነት ሰዎች የመኪና አደጋ ቢያጋጥማቸው ያንን ሚኒንግ የሚሰጡበት መንገድ ወይም ደግሞ ሴንስ የሚያደርጉበት መንገድ ይለያያል። ስለዚህ ኮፒ ማድረጋቸው እድል ስለሚለያይ አንድ ድርጊት ተፈጠረበት ማለት አንድ ሰው ትራውማ ይዟል ማለት አይደለም። ያ ሰው በዛች ሰዓት ለዛ ትራውማ የመለሰው ሪስፖንስ ወይም ምላሽ ወሳኝነትም አለው። እንዴት ተቋቋመው ያን ነገር የሚለው ነገር መታወቅ አለበት። ያለበዛ ሁሉም አደጋዎች ሁሉም የሚገጥሙ ከኛ ቁጥጥር ውጭ የሆኑ ነገሮች ተፈጠሩብን ማለት ትራውማ ደረሰብን ማለት አይደለም። ትራውማ ማለት ቤዚካሊ የተፈጠረባችሁ ነገር ሳይሆን የተፈጠረባችሁ ነገር እናንተ ውስጥ የፈጠረው ቁስል ማለት ነው ወይም ደግሞ ህመም ማለት ነው። አብዛኛው ጊዜ ትራውማ ሲባል ብዙ ሰዎች የሚያስቡት ትላልቅ የሆኑ ጃይንት የሆኑ ነገሮች ናቸው፣ እነ መኪና አደጋ፣ ጦርነት ምናምን። ግን እነዚህኞቹም የትራውማ አንድ ምክንያቶች ሊሆኑ ይችላሉ። ሌላ ደግሞ የትራውማ አንድ ምክንያት አለ። ለምሳሌ አሁን ላይ ባለን ሪሌሽንሺፕ በጣም የሰዎችን ትኩረት የምንፈልግ ከሆነ በጣም ፍቅርን የምናሳድድ አይነት ሰዎች ከሆንን ከዛ በተደጋጋሚ አይነት ደግሞ እኛን የሚጎዱ አይነት ሰዎች ጋር ግንኙነት የምንጀምር ከሆነ ይሄም አንድ ውጤት የሆነ በልጅነታችን የተፈጠረ የትራውማ አካል ነው። ለምሳሌ እንበልና አንድ ህጻን ልጅ ከተወለደ በኋላ ከእናት አባቱ የሚፈልገው ነገር አለ። አታችመንት እና ኦተንቲሲቲ የሚለውን ቪዲዮ ማየት ትችላላችሁ። ሰርቫይቭ ለማድረግ ከሆኑ ሰዎች ጋር ቁርኝነት ማድረግ አለበት ወይም ደግሞ ትስስር ሊኖረው ይገባል። በባዮሎጂካል ሊሆን ይችላል፣ ሳይኮሎጂካል በሆኑ ፍላጎቶቻችን መታየት፣ መወደድ፣ መፈቀር የሚባሉ ነገሮች በሙሉ የስነ ልቦና ወይም የነፍሳችን አንድ ባህሪ ናቸው። እነዛን ነገሮች ስንፈልግ እነዛን ነገሮች ግን የሚያሟሉልን ቅርብ የሆኑ ቤተሰቦች ናቸው። ስለዚህ ያንን ነገር ደግሞ የምንፈልገውን ፍላጎቶቻችን የሚያሟላልን ሰው ስናጣ በኋላኛው ህይወታችን ወይም ደግሞ ካደግን በኋላ እኛ ውስጥ የሚፈጥረው የሆነ ችግር ይኖራል። ችግሩን ነው ማየት የምንጀምረው። በልጅነት ያልተሰጠኝ ፍቅር አሁን ላይ ምን እያደረገኝ ነው የሚለውን ነገር ማየት እንጀምራለን። ብዙ ጊዜ ህይወታችንን ከማየትና ፍሬዎቻችንን ከመመልከት አንጻር ወይም ደግሞ የተነሳ ነው ወደ ልጅነታችን ልንሄድባቸው የምንችለው። ስለዚህ ትራውማ ማለት አንድ የሆነ ያጋጠማችሁ ነገር ብቻ ሳይሆን የሚያስፈልጋችሁም ነገር ስጣቱ ጭምር ነው። ምክንያቱም የሚያስፈልጋችሁን ነገር ባጣችሁ ሰዓት ስታድጉ የሚያጋጥማችሁ ነገር ያጣችሁትን ነገር የምትፈልጉበት ሂደት መሆን ይጀምራል። ስለዚህ እንዴት ነው ይሄ ፍቅሩም መወደዱም መታየቱንም ትኩረት መሰጠቱንም የተነፈገን ሰዎች ከሆንን ካደግን በኋላ ያንን ፍላጎት የሚያሟሉልን ሰዎች መፈለግ እንጀምራለን። ያ ደግሞ ለህይወታችንም እንዲሁም በዙሪያችን ላሉ ሰዎች በጣም ኤግዞስትድ የሚያደርግ ነገር ነው፣ የሚያደክም ነገር ነው እና በዚህ ምክንያት ያሉን ግንኙነቶች ከፍቅረኛም ልትሆን ይችላለች፣ ከትዳር ባል አጋራችን ጋር ሊሆን ይችላል፣ ከጓደኞቻችን ጋር ያለን ግንኙነት በጣም እየሻከረ እየተበላሸ ሊመጣ ይችላል። ስለዚህ ሁለት አይነት ትራውማ ኮዞች ይኖራሉ። የተነፈገን ነገር ሲኖርና እኛ ላይ ደግሞ የሆኑ ነገሮች ሲደረጉ፣ ለምሳሌ ፊዚካል አቢዩዝ ሲደረግ አንድ ሰው የሚቀጣበት አቀጣጥ፣ አንድ ህጻን ልጅ በልጅነቱ አይሆኑ ቅጣት ከቤተሰቡ የሚያገኝ ከሆነ ወይም ከልክ ያለፈ ቅጣት፣ ለምሳሌ እንበልና በሚጥሚጣ የሚታጠኑ ሰዎችን አቅ ነበር። ካደጉ በኋላ ያለውን ሜንታል ስቴታቸውን ባላቅም በልጅነታቸው ግን ያ ይደረግባቸው ነበር። ፍቅርና ትኩረትን አገኝበታለሁ ከምትሉ ሰው ዘንድ መከዳትን ወይም ደግሞ መጎዳትን ስታገኙበት በጣም ያሳምም ነገር ነው። በህይወታችን ወይም ደግሞ ሰዎች በህይወታቸው ሰውን አለማመን ደረጃ የሚደርሱበት አንደኛ ምክንያት የሚያምኑትና ደህንነት ስሜት የሚሰማቸው ሰው እነሱ ላይ ጉዳት ሳይደርስባቸው ነው።
አብዛኛው ወንዶችን የሚጠሉ ሴቶች ሊሆኑ ይችላሉ። ለወንዶች ምንም ክብር የሌላቸው ሰዎች ሊሆኑ ይችላሉ። በአጠቃላይ ኦቨር ጀነራላይዝ አድርገው ወንዶችን የሚናገሩ ሴቶች ሊሆኑ ይችላሉ። እንደዚህ አይነት ሴቶች በልጅነታቸው በቤተሰብ ውስጥ በአባት ወይም በአጎት ሊሆን ይችላል በቅርብ ቤተሰብ የሆነ የመደፈር ጥቃት የደረሰባቸው ሰዎች ናቸው። ምክንያቱም የሚያምኑት የሚቀርቡት ምንም አያደርገኝም ብለው ያሰቡት ሰው እነሱ ላይ ያልጠበቁትን ድርጊት ሲፈጽም ሲያዩ በጣም ከባድ ነው። ስለዚህ እንዴት አድርገው ሌሎችን ሰዎች ያምናሉ? ያ የመጀመሪያው ችግር ነው። ስለዚህ አንደኛው ፊዚካል አቢዩዝ ሬፕም ሊደረጉ ይችላል ወይም መደፈር አሁን ላይ በጣም እየበዛ ነው። እንደዚህ አይነት ነገር ቤት ውስጥ ያለውን እንግዲህ ዜሮ ያውቃል። በጣም ብዙ ሰው የተደፈረ ያለ ኖት ኦንሊ ሴቶች ብቻ አይደለም ወንዶችም ጭምር ወንድ ህጻናቶችም ጭምር በዚህ የመጠቃት እድል ያላቸው። ከእንደገና ቨርባል የሆነ አቢዩዝም ይኖራል። ስድብ የምንናገርበት መንገድ ምክንያቱም አንድ ቃል ሲወጣ ቃሉ ወጥቶ ኖት ኦንሊ አየር ላይ ብቻ አይደለም የሚቀረው በሱ ውስጥ ገብቶ የሚሰራው ስራ አለ። ስነ ልቦናውን የመንካት አቅም አለው። ለራሱ የሚሰጠውን ዋጋ ለራሱ የሚሰጠውን ምስል ቦታ እነዚህን ነገሮች በሙሉ ዲግሬድ የማድረግ አቅም አለው ወይም ደግሞ የማፈራረስ አቅም አለው። ስለዚህ ብዙ አይነት ምክንያቶች አሉ። ግን እነዚህ ፊዚካል የሆኑ አቢዩዞች ከእንደገና የምንፈልገው ነገር ማይሰጠን ከሆነ ለምሳሌ ኔግሌክት የምንደረግ ከሆነ ችላ የምንባል ከሆነ ትኩረት ማይሰጠን ከሆነ ምክንያቱም ትኩረት የምንፈልግ ሰዎች ነው። አሁን ላይ ያለንበት በጣም በሶሻል ሚዲያውም ሊሆን ይችላል በሰዎችም ዘንድ የሆነ ትኩረት ለማግኘት የምንሄድበትና የምንጋጋጥበት መንገድ በልጅነታችንን የሆነ ያጣነው ነገር ስላለ ያጣነውም ያም ትኩረት ነው። ወይም ደግሞ ማግኘት ካለብን ሰዎች ያላገኘነው ትኩረት ስላለ ያንን ለማግኘት ደግሞ ከውጭው ዓለም እንፈልጋለን። የውጭው ዓለም ደግሞ የምንቆጣጠረው አይደለም። ወይም ደግሞ ውጭው እኛ ይሄ ውጭው ላይ ያሉት ሰዎች ዓለም እኛ እንደምንፈልገው አይደለም የሚሰጡ ያንን አፎርድ ሊያደርጉልን አይችሉም። ዲስአፖይንት የሆነ አቅማችንም ከፍተኛ ነው። በዛ ምክንያት አሁን ትራውማ በጣም ብዙ ጊዜ አስቸጋሪው ነገር ያ ነው። ትኩረት ያልሰጠ ቤተሰብ ካለ ካደክ በኋላ ትኩረት የምትፈልገው ከሌሎች ሰዎች ይሆንና ከሌሎች ሰዎች ትኩረት ለማድረግ በምትሄድበት ወይም ትኩረት እንዲሰጥ ለመፈለግ በምትሄድበት መንገድ ውስጥ እነዛ ውጫዊ ሰዎች ደግሞ ምንም አይነት ትኩረት የማይሰጡ ከሆነ ተጨማሪ የሆነ ህመም መሆን ይጀምራል። እኔ በቃ በህይወቴ ማንም አይፈልገኝ ሰው ነኝ ብለን ማሰብ እንጀምራል። ኮዞቹ በብዙ አይነት መንገድ ሊመጡ ይችላሉ። ከልጅነታችን ጋር ግን ሲገናኙ እነዚህ አይነት ነገሮች ይፈጠራሉ። ካደግንም በኋላ የሚፈጠሩ ነገሮች ይኖራሉ። አንድ ሴት ካደገች በኋላ ምናልባት ልትደፈር ትችላለች። በገዛ በምትወደው በምታፈቅረው ወንድ የመከዳት ሁኔታ ሊደርስባት ይችላል። ምክንያቱም የቀረበችው ያመነችው ሰው እና ቨልነረብል ሆና ራሷን የሰጠችው ኦተንቲክ ሆና ራሷን የሰጠችው ሰው መልሶ እሷ ላይ የሚሰራው ድርጊት እሷ ውስጥ የሚፈጥረው ስነ ልቦናዊ የሆነ ጠባሳና ቁስል አለ። ጠባሳ እንኳን በኋላ ላይ የሚመጣ ነው፣ ግን መጀመሪያ ሊመጣ የሚችለው ቁስሉ ነው። ከዛን ካደጉ በኋላ ምናልባት የመኪና አደጋ የምንላቸው እነዚህ ክራይሲሶች በማህበረሰቡ ዘንድ የሚፈጠሩት ወይም በቤተሰብ ውስጥ ፋይናንሻል የሆኑ ነገሮች እኛ ሰውነት ውስጥ የሆነ ቁስል የማሳደር አቅም አላቸው። በገንዘብ ደረጃ የምናስብበት አስተሳሰብ እነዚህ በሙሉ ከዛ ነገር ጋር የመገናኘት አቅም አላቸው። አንድ ሰው በልጅነቱም ካደገም በኋላ የሆኑ ነገሮች ይፈጠሩበታል። በልጅነታችን ግን ለዛ ነገር በጣም ተጋላጭ የሆነ እድላችን ለትራውማ በጣም ተጋላጭ የሆነ እድላችን ከፍተኛ የሆነበት ምክንያት እኛ ራሳችንን መቋቋም የምንችልበት ወይም ደግሞ ግራውንድድ የሆነ ሪያሊቲ የለም። ሁሉን ነገር እየተማርን ነው የምንመጣው እስከሆነ እድሜያችን ድረስ። በእርግጥ የህይወት አንደኛው ግቡ ሁልጊዜ እያደግን መምጣት ነው፣ ሁልጊዜ እየተማርን መምጣት ነው። እስከዚህ ድረስ ማለት አይገባም። ግን አእምሯችን ብዙ ጊዜ ፎርምድ ሆኖ የሚያልቀው ትንሹ 7 ዓመት በጣም ተለቀ ካላ ደግሞ 12 ዓመት ነው። በእነዚህ እድሜያት ውስጥ የሚሰሩበት ሁኔታ ነው ያለው። አንድ ህጻን ልጅ ስጠኝ ከዛ በኋላ ደግሞ የፈለኩትን አድርጌ ሰርቼ እሰጥሃለሁ የሚባልበት ምክንያት ለዛ ነው። እዚያ አንድ ህጻን ልጅ ቴሮሪስት ልታደርጉት ትችላላችሁ፣ ደግ ልታደርጉት ትችላላችሁ። በቃ በዛ ፎርም ይዞ ይመጣል። ከዛ በኋላ ጥያቄዎች እየጠየቀ ራሱን ካልቀየረ በስተቀር ወይም ደግሞ እቺ ኒውሮፕላስቲክስ ይሄ ኒውሮኖች የሚባሉ ወይም ደግሞ የአእምሯችን ውስጥ ያሉትን በኒውሮፕላስቲሲቲ ሳይንቲፊክ ዲስከቨሪ ውስጥ
ያለውን ነገር ተረድተን ራሳችንን ለመቀየር ካልሄድን በስተቀር ሁልጊዜ የምንሄደው ወይም ደግሞ የምንኖረው አኗኗር በልጅነታችን ያጠራቀምነውን ነገር ነው። በልጅነታችን የተሰራብን መንገድ ነው። ሶ ለዛ ነገር ሰሰብተብል ነው ወይም ደግሞ ተጋላጭ ነው በጣም እና አብዛኛው ሳይሆን ሙሉ በሙሉ በሚባል ደረጃ የሆነ ትራውማቲክ የሆኑ ነገሮችን አሳልፈናል። እንደ ኢትዮጵያ ደረጃ እንደ ሀገሪቷም ይወሰናል። ምክንያቱም ድህነቱም አንድ ኮዝ የመሆን አቅም አለው። ይሄ ቁስል ግን ያልዳነ ቁስል ነው። አንሂልድ የሆነ ውንድ ነው። ካልዳነ በተነካ ቁጥር ልትበረገጉ ትችላላችሁ። ሶ ያንን ግን ሊነኩ የሚችሉ ሰዎች ካልመጡ በስተቀር ቁስል እንዳላችሁ ሁላ ላታውቁ ትችላላችሁ። ስለዚህ ትሪገር የሆኑ ፋክተሮች ሊያስፈልጉ ይችላሉ። ወይም ደግሞ አሁን ላይ የምታዩት በፍቅር ግንኙነት ውስጥ ሊሆን ይችላል፣ በሌሎች ሪሌሽንሺፕ ውስጥ ራሳችሁን ታዩበታላችሁ። ምን አይነት ሰው ነኝ? ምን እያደረግኩ ነው? ማን ምን እያደረገኝ ነው? ለምን ይሄን ነገር አደረግኩኝ? ይሄን ሳልፈልግ ለምን ሆነ? የሚሉትን ጥያቄዎች እየጠየቃችሁ በመጣችሁ ቁጥር ወደ ልጅነታችሁ የሚሄድ አቅማችሁ ከፍተኛ ነው። ስለዚህ የሆነች ቁስል አለች እዚች ጋር የሆነ የቆረጠኝ ነገር ቢኖር እንደ ቆረጠኝ ላላቅ እችላለሁ፣ ወይም ደግሞ የሆነ ቁስል እንደሌለብኝ አድርጌ ህይወቴ ሊኖር ይችላል። ቤዚካሊ እንደዛ ነው የሚያደርግልን ኮፒንግ ሜካኒዝም። ቁስሉ እንዲሰማን አይፈልግም። ምክንያቱም ሰውነታችን ባይ ዲፎልት ከፔን ለማምለጥ የሚሞክርባቸው መንገዶች አሉ። በጣም ጽንፍ ድረስ ይሄዳል። የሚገራርሙ የሆኑ ታሪኮችን ተሰማላችሁ በዚህ አይነት ሁኔታ ውስጥ። ምናልባት በኋላ ልነግራቸው ይችላሉ። እና ያልዳነ ቁስል ነው ሲነካ የሚያም ማለት ነው። በተነካ ቁጥር የምታለቅሱ፣ በተነካ ቁጥር የምትጮሁ መሆን ትጀምራላችሁ። ስለዚህ በልጅነታችሁ እስከሆነ እድሜ ድረስ አይምሯችሁ ኮንሽስሊ ያን ነገር እንዳታዩ ሊያደርጋችሁ ይችላል። ካደጋችሁም በኋላ አይምሯችሁ ይሄ ለራሱ በቂ ነው ይሄን ነገር መሸከም ይችላል ብሎ ካላሰበ ሜሞሪውን የመደበቅ አቅም አለው። ሶ ትራውማ ከአእምሯችን አቅም በላይ አንድ ነገር ሲፈጠርብንና ያ የተፈጠረብን ነገር ውስጣችን የሆነ ቁስል ሲያሳድርብን ያ ቁስል ማንነታችን ላይ ደግሞ ፍራጃይል የሆነ ነገር እንዲኖር ያደርጋል። ወይም ደግሞ ማንነታችን ስብርብር ያለ እንዲሆን፣ የተከፋፈለ የተሰነጣጠቀ ማንነት እንዲኖር ያደርጋል። እኔ የምለውን ክፍሌን ላላቀው እችላለሁ። ምክንያቱም ትራውማ ባይ ዲፎልት ወይም ደግሞ በኮፒንግ ሜካኒዝም ከሰውነትህ ሁላ ልትርቅ ትችላለህ። ይሄ ዲሶሺየት ሊያደርጉ ይችላሉ። ከራሳቸው ወጥተው ራሳቸውን መመልከት የሚችሉ ናቸው። ሰውነታቸው ውስጥ የሚሰማውን ፔን ለማምለጥ ሰውነታቸው ራሳቸውን ከራሳቸው ይነጥላቸዋል። ወይም ደግሞ እነሱነታቸውን ፊልም ማድረግ አይችሉም። ሰውነታቸው ሲነካ ሁሉ ሊደነግጡ ይችላሉ። ምክንያቱም they don't know it ምን ይመስላል የሰውነት ስሜት የሚባለውን ነገር ኤክስፒሪየንስ ማድረግ አይችሉም። ስለዚህ all over their body ወይም ደግሞ ሙሉ ሰውነታቸው ምንድነው ህመም መሆን ይጀምራል፣ ቁስል መሆን ይጀምራል። ስለዚህ ይሄ ነገር እያደገ ሲመጣ ወደ ምን ይሄዳል? ወደ ማንነት መከፈል ውስጥ ይገባል። ወይም ደግሞ ሰልፍ የምንለው እኔ የምንለው ማንነታችን እየተከፈለ ይመጣል፣ እየተሰነጣጠቀ ይመጣል። ብዙ ጊዜ ይሄንን ቁስል ወይም ይሄን ትራውማ ኮፕ ልናደርግባቸው የምንሄድባቸው መንገዶች አሉ። የመጀመሪያው አዲክሽን ነው። አዲክሽን ኢዝ ላይክ እስኬፕ ለማድረግ አንድን ህመም ለማለፍ የምንሄድባቸው መንገዶች ናቸው። በአንድ ኤግዛምፕል እንምጣ። ለምሳሌ ለመዝናናት ካልሆነ በስተቀር ብዙ ጊዜ ወንዶች ምን ይጠቀማሉ? ጃምቦ ምናምን ሊጠጡ ይችላሉ። መጠጣታቸውን እየነቀፍኩኝ አይደለም፣ ግን በጣም የሆኑ ፕሬሸሮች ወይም የትዳር ሁኔታቸው ምናምን ልክ ካልሆነ ንዴታቸው ምናምን በጣም እያመቁ በመጡ ቁጥር ያንን ነገር ፊልም ማድረግ ስለማይፈልጉ ወይም ስሜቱ እንዲሰማቸው ስለማይፈልጉ ከዛ ስሜት ለማምለጥ ወዴት ሄዳሉ? ቶሎ ሊያስወጡበት የሚችሉት ነገር ይፈልጋሉ። ስለዚህ መጠጥ ደግሞ ኢዚ ወይም ደግሞ በጣም ቅርብ የሆነው መንገድ እሱ ነው። ኢን ዘ ሎንግ ተርም ግን በረጅም ጊዜ ሂደት ውስጥ ግን ችግር የሚያመጣ ነገር ሆኖ ሳለ በሾርት ተርም ግን ከዛ ነገር ሪሊፍ እናገኛለን፣ ማረፍ እንፈልጋለን። ከዛ ኢሞሽናል ወይም ከዛ ስሜታዊ ቁስል ለማረፍ አንደኛና አንድ የምናደርገው ነገር ምንድነው? አዲክሽን ነው። አዲክሽን ሲባል ኖት ኦንሊ ድራግ ብቻ አይደለም። አንድ ሰው በጣም ሾፒንግ ወይም አንድ ሴት ወጥታ ወይም ወንዱ ወጥቶ እቃ የመግዛት ነገሮች ሊመጡ ማያስፈልገውን እቃ ሊገዛ ይችላል። የሆነ ስሜት ሲሰማው፣ መጥፎ ስሜት ሲሰማው፣ ምቾት የማይሰጥ ስሜት ሲሰማው ከዛ ስሜት ለማምለጥ ወይም ከዛ ስሜት እረፍት ለማግኘት ሲል ሾፕ ሊያደርግ ይችላል።
ስራ አዲክሽን ውስጥ የሚገቡ አሉ። ጂም በጣም የሚሰሩ ሰዎች ሊኖሩ ይችላሉ። ከዛ በኋላ ድራጎች አሉ፣ ብዙ አይነት ድራጎች አሉ ከመጠጥ ውጭ ኢንጀክት የሚደረጉ ትራማዶል የምንላቸው ነገሮች በሙሉ እነዚህ ተደማምረው አዲክሽኖች፣ ፖርኖግራፊ፣ ማስተርቤሽን እነዚህ በሙሉ አንድን ህመም ለማምለጥ ስንል የምንጠቀምባቸው ኮፒንግ ሜካኒዝም ናቸው፣ ወይም ደግሞ ራሳችንን ከህመም የምንከላከልባቸው መንገዶች ናቸው። ያ ስሜት እንዳይሰማ የምናደርግበት መንገድ ነው። አዲክሽን የመጀመሪያው። ሌላው ትራውማ ያለባቸው ሰዎች ብዙ ጊዜ ኤክስፔሪንስ የሚያደርጉት ዲፐርሶናላይዜሽን እና ዲሪያላይዜሽን የሚባል ነገር አለ። በሆነ ህልም ውስጥ እየኖሩ ያክል ይሰማቸዋል፣ ወይም በሆነ ፊልም ውስጥ የሆነ ካራክተር ሆኖ የሚኖሩ ያክል ይሰማቸዋል። እውነታው ይሄ የውጨኛው ኦብጀክቲቭ ዓለም ትክክለኛው ዓለም አይመስላቸው፣ ወይም ሪያሊቲ ያለ አይመስላቸው። ከዛ ወደ ራሳቸው ውስጥ ደግሞ ሲገቡ ከራሳቸውም ይነጠላሉ። ፊል ማድረግ አይችሉም። የሚሰማቸውን ስሜት ቦድሊ ኤክስፔሪንስ ማድረግ አይችሉም። ወይም ደግሞ የሰውነታቸው ላይ ንዴትም ሊሆን ይችላል፣ መቆጨትም፣ ማፍቀርም ምናምን የሚባሉ ስሜቶችን ለይቶ ማወቅ አይችሉም። ሀሳቦቻቸው ምናምን ከራሳቸው ተነጥለው ነው የሚሄዱት። ከዛ ዓለምንም ሲያዩ እና ፊልም ነው የሚመስላቸው፣ ህልም ነው የሚመስላቸው። እና ደግሞ ህይወት የማትነቃበት ህልም ነው። ልንቃ ብትል አትችልም። አንዳንዴ ህልም የሚመስሉ ነገሮች አሉ። ህልም በሆነልኝ ብለህ የምታስባቸው ነገሮች ይኖራሉ። የምታስቧቸው ነገሮች በደንብ ይኖራሉ። ምን ነው ህልም ሆኖ በቀረ የምትሏቸው ብዙ ነገሮች ይኖራሉ። ከዛ ነገር ግን መንቃት አትችልም። ምክንያቱም ኢትስ ሪያሊቲ፣ እውነት ከመሆኑ የተነሳ ያ ደግሞ በጣም ያሳምም ነገር ነው፣ ፔንፉል ነገር ነው። ዲፐርሶናላይዝም ዲሪያላይዝም የሚያደርጉበት ምክንያትና ዲሶሺየት የሚያደርጉበት መንገድ አለ። አንድ ታሪክ ሳነብ በልጅነቷ በጣም ይንከባከበኛል ወይም ደግሞ ይጠብቀኛል ብላ የምታስበው አባቷ ይደፍራታል። እና ሲደፍራት ኤክስፒሪየንስ የምታደርገው ፔን አለ። ሰውነቷና አእምሮዋ ያንን መቋቋም ስለማይችል ሊያደርግ የሚችለው ነገር ባለፈው ሳወራችሁ ስትረስ የራሱ የሆነ ሜካኒዝሞች አሉት። የሚያስፈሩ የሚያስደነግጡ ነገሮች ሲመጡብን ወይ እንሮጣለን፣ ወይ እንፋለመዋለን፣ ወይ ደርቀን እንቀራለን። ከነዚህ ውጪ ሲሆን ደግሞ ወይም እነዚህ ነገሮች መጠቀም ሲያቅተው፣ ባዮሎጂካሊ እነዚህ ነገሮች መጠቀም ሲያቅተው አንደኛ ሊያደርግ የሚችለው ፋውን የሚባለውን ሪስፖንስ ነው፣ ወይም ደግሞ ከዛ ሰው ጋር መስማማት መቻል። ለምሳሌ አንድ ሰው ሊዘርፋችሁ ቢመጣ ያለ እናንተ ትራውማቲክ የሆነ ኤክስፒሪየንስ የመሆን አቅም አለው፣ ጩቤ ይዞ ቢያስፈራራችሁ ምናምን። ስለዚህ በዛን ሰዓት ልታስበው የምትችሉት በህይወት መቆየትና ያን ነገር ማለፍ ነው እንጂ ያን ሰው መጋፈጥ ወይም ደግሞ መሮጥ የማትችሉበት ሁኔታ ከሆነ ልታደርጉ የምትችሉት መስማማት ነው። ኦኬ ምንድን ነው የምትፈልገው? ስለዚህ የሚፈልገውን ነገር መስጠቱ ይሻላል ህይወቴ ከሚጠፋ። አለመኖር የምትባለዋ ነገር የምታስፈራ ለዚህ ነው። ስለዚህ ለመኖር እንጣጣራለን ወይ በህይወት ለመቆየት በጣም ስለምንፈልግ የሚፈልገውን ነገር ለመስጠት አፎርድ ለማድረግ እንፈልጋለን። ካለፈ በኋላ ምን አለ እንደዚህ ባላደረኩ ልልን እንችላለን። which is ጊልቱና ብሌሙ አይቀርም። ለዛ ነው አብዛኛው ጊዜ ትራውማ አጋጥሟቸው ካደጉ በኋላ ትልቅ ሲሆኑ ክሪቲክስ ራሳቸው ላይ ያቀርባሉ። ያቺ ትንሽ ህፃን፣ ምክንያቱም ያቺ ትንሽ ህፃንና በዚህ ትልቁ ስጋ መካከል ልዩነት የለውም። ትራውማ አንድ ቤዚክ የሆነው ኮምፖነንት ያ ነው። ድሮና አሁን የሚለው ነገር የለው። ድሮም አሁንም አንድ ናቸው። ምክንያቱም ያ ህፃን ልጅ ወይም ያቺ ህፃን ልጅ በዛ ሰዓት የተደረገባት ነገር ስታኮን አቀርታለች። ነፍሷ ደንግጦ እዛ ጋር ያለችው ነፍሷ ከዛ በኋላ ኢቮልቭ አላደረገም። ሰውነቷ ብቻ ነው ስጋዋ ብቻ ነው እያደገ የመጣው። ስለዚህ ምን ብለው ያስባሉ? ያቺ ህፃን ራሷን መከላከል አለባት ብለው ነው የሚያስቡት። ስለዚህ ጠላቷል፣ ግን መከላከል አትችልም በዛን ሰዓት፣ ምክንያቱም አቅሙ ስለሌላቸው። ስለዚህ ፋውን የሚባለው ሪስፖንስ ከዛ ሰው ጋር ተስማምተ የምታልፍበት መንገድ ነው። ኦኬ እሺ። ከዛን እያደገ ሲመጣ ይሄንን የማትጠቀም ከሆነ ሌላ ኮፒንግ ሜካኒዝም ደግሞ ሰውነታችሁ ቢልድ ሊያደርግ ይችላል። ምንድነው? ሸዳውን ማድረግ፣ ምንም አይነት ስሜት እንዳይሰማ ማድረግ። በዛን ሰዓት ስትደፈረ ምንም ስትል ቦዲ ኤክስፒሪየንስ ማድረግ አትችልም። ምክንያቱም ኦቨርዌልም የሚያደርግ ነው፣ ወይም በጣም የሚያሳቅቅና የሚያስፈራ የሚያስደነግጥ የሚያሳምን ሁኔታ ውስጥ ነው ያ ሰው ያለው፣ ያቺ ሴት ያለች። ስለዚህ ዲሶሺየት ያደርጋሉ። ምንድነው? ስጋዊ አካላቸው አለ ከራሳቸው ሰውነት ይርቃሉ። እና በጣም ኤክስትሪም ሲሄድ እቺ ልጅ
የአባቷን መምጣት እንኳን ከዛ ጊዜ በኋላ የአባቷን ኮቴ እንኳን ስትሰማ ምን ታደርጋለች? እንደ ደመና ራሷን ታደርጋለች። ይሄ ተነጥሎ ላይክ እንበልና ነፍሷ ተነጥሎ እንደ ደመና ሆኖ ራሷን መመልከት ይጀምራል። እና ራሳቸውን ሲመለከቱ እነሱ እንደሆኑ አይደለም ፊልም የሚያደርጉት፣ ሌላ ሰው እየተጠቃ እንደሆነ ነው የሚያስቡት። ምክንያቱም ፊል አያደርጉማ ይሄን ስጋቸውን ፊልም ስለሚያደርጉ እና ደግሞ ከሰውነታቸው ስለወጡ ሌላ ሰው እየተጠቃ ያክል ነው እንጂ እነሱ እየተጠቁ ያክል እንኳን አይሰማቸው። እና በህይወት ውስጥ ትራውማ አንድ የሚያደርግባችሁ ነገር ምንድነው? መጥፎውን ሁኔታ ብቻ እንድትቋቋሙ ሳይሆን የሚያደርገው ጥሩውንም የሆነ ፍቅርን የሚባለውን ሴክሹዋል ኢንተርኮርስ ላይ ያንን ስሜት በምልአት ወይም ህይወትን በምልአት እንድትኖሩትና እንድታጣጥሙት የሚያደርግ አይደለም። የዛን ሰዓት ሊያሳልፍላችሁ ይችላል ያ ኮፒንግ ሜካኒዝም። ከዛ ጊዜ በኋላ ግን በህይወታችሁ ትዳርም ይዛችሁ ሊሆን ይችላል ወይም ከፍቅረኛችሁ ጋር ጥሩ የምትሉትን ጊዜ እንዳታሳልፉ የሚያደርግም አንድ ህመም መሆን ይጀምራል፣ ቁስል መሆን ይጀምራል። ስለዚህ ነምብነስ ወይም ደግሞ ይሄ ስሜት አልባ መሆን ይጀምራል። ለፍቅርም ለተስፋም የትኛውም ሰዋዊ ለሆኑ ስሜቶች ባዶ ናቸው። ቢፈልጉትም አያገኙትም። ማለት መፈቀርን ማፍቀርን ይፈልጋሉ ግን they don't feel it ጭራሽ አይችሉም። በቃ ስለዚህ ራሳቸው የሚያገኙት ምንድነው? ነምብነስ ውስጥ ገብተው ነው። ወይም ደግሞ ሰውነታቸው ዝም ያለ ነው፣ ምንም አይነት ሪአክሽን አይሰጥም። ብዙ ጊዜ ሶማቲክ የሆኑ ኤክስፒሪየንሶችን እንደዚህ አይነት አሁን ያልኳቸውን ኤክስፒሪየንሶች ያጋጥማቸዋል፣ ያውቁታል። በሪሌሽንሺፕ ውስጥ ደግሞ ከሰዎች ትኩረት ለማግኘት የሚሄዱበት መንገድ አለ፣ ፍቅር ለማግኘት የሚሄዱበት መንገድ አለ እና ኢነርጂያቸው ያላቸው ኢነርጂ ሌሎች ሰዎችን መጥራት ይጀምራል። ይሄ በፊት እንደጎዳቸው አይነት ሰዎች የሚጎዳቸው አይነት ሰዎችን ወደ ህይወታቸው ያመጣል። ይሄም ላይክ በተመሳሳይ ሁኔታ ውስጥ አቢዩዝ የሚያደርጋቸው ሰዎች ያጋጥማቸዋል። ትራውማ ቦንዲንግ እንለዋለን። ይሄ የተፈጠረባቸው አንድ ሰው ጤናማ ባልሆነ ግንኙነት ውስጥ አድጎ ከሆነ ያ ጤናማ ያልሆነው ግንኙነት ለሱ ኖርማላይዝ ነው፣ የለመደው ነገር ነው። ፍቅርን የማያውቅ ሰው ፍቅር ብታሳየው ለሱ እንግዳ ነው፣ ደንግጦ ነው የሚሄደው። ይፈልጉታል ግን ጤናማ የሆነውን ነገር ሲያገኙ ለነሱ ጤናማ ብሎ የሚያስቡት መደብደቡን፣ መቀጥቀጡን እና ሌሎች የተደረገባቸው ነገሮች አቢዝ የተደረገባቸው መደፈሩን ሊሆን ይችላል። አንድ ጊዜ ከተደፈረች በኋላ አሁንም ድጋሚ እዛ ሁኔታ ውስጥ የገባች ሴት ከሆነች ካደገች በኋላ አትገባም ብላችሁ እንዳታስቡ፣ በደንብ ትገባለች። ምክንያቱም ለእሷ ኖርማል የሚባለውና የለመደችው የሚባል ያ ነው። ከዚህ ተመሳሳይ በሆነ ፓተርን ውስጥ የመጓዝ እድሏ ከፍተኛ ነው። ስለዚህ እንደዚህ አይነት ችግሮች በደንብ ያጋጥሙናል። ከጓደኛችን ጋር ስንሆን ቨልነራብል ስንሆን ምንፈራቸው ፍርሃቶች አሉ። ወይም ደግሞ ራሳችንን ልናሳይ ስንል ስሜቶቻችንን እንዲያዩ ስንፈቅድላቸው፣ እንዲሁም ደግሞ በሌሎች ጉዳዮችም ሊሆን ይችላል የሆነ የሚያስጨንቁን የሚያስፈሩን ነገሮች አሉ። ያቺ ስሜት እንዳትመጣ ግን ኮፒንግ ሜካኒዝሙ ቀድሞ እዚች ጋር የሆነ ባውንደሪ ይሰራል። የሆነ ሜካኒዝም ይሰራና ቶሎ ብለን ከዛ ነገር እንድናመልጥ ያደርጋል። እዚህ ልክ እንዳልኳችሁ እኔ የዛችን ንፋስና ቋቋ የምትለዋን ድምፅ እንዲሰማ ስለማይፈልግ ቶሎ ብሎ ነው እንቅልፍ ውስጥ የሚከተኝ እንጂ አስደስቶኝ ዝናቡ ደስ ብሎኝ አይደለም። ልክ እንደዛው በህይወታችን የሚያጋጥሙን ብዙ አይነት ሁኔታዎች አሉ። ሴቶች በጣም ወንዶችን መጥላት፣ ወንዶች በጣም ሴቶችን መጥላት፣ አንዳንዴም ሲያድግም እንትኑንም ይለያል። ማለት ሽማግሌዎች ጥሩ ናቸው፣ ወጣቶች ናቸው እንደዚህ አይነት ነገር የሚያስቡት። ኢቭን ፕሪዲክት ያደርጋል አይምሮ። የሆነን ሰው ስታወሩ ይሄ ሰው አይምሮ ምን እያለ ነው የሚነግረው? የሚያጠቃ ሰው ነው በቃ። እና ያጠቃል ሲለው ለሱ እየነገረው አይደለም፣ ኤክስፔክት ያደርጋል አቢዩዝ ለመደረግ እና አቢዩዝ እንደማይደረግ ሲያይና ያ ሰው የሚሰጠው ትሪትመንት የተለየ እንደሆነ ሲያይ በጣም ነው የሚገርመው። እንዳንተ አይነት ሰውማ የለም ብሎ ማሰብ ይጀምራል። ምክንያቱም ያንን ነገር አግኝቶ ስለማያውቁ። ስለዚህ ፍቅርና እንክብካቤን አግኝቶ ያላወቁ ሰዎች ፍቅርና እንክብካቤን ለማግኘት ከሰዎች ዘንድ በጣም መሯሯጣቸው አይቀርም። ያንን አለማግኘታቸው ወይም ከዛ ሰው ደግሞ አለማግኘታቸው ተጨማሪ የሆነ ትራውማ እነሱ ላይ መጨመር ይጀምራል።
ለዚህ የሆኑት መፍትሄዎች መጀመሪያው አዌርነስ ነው። አዌርነስ ማለት to be conscious of yourself የምታደርጋቸውን ድርጊቶች ለምንድን ነው የምታደርገው? ምን እያደረግክ ነው? ምን እየሆንክ ነው? ኦኬ ከዚህ ሰው ጋር ለምንድን ነው የሆንከው? ይህንን ሰው ለምንድን ነው የምታወራው? ለምንድን ነው ትኩረት ለመፈለግ ሶሻል ሚዲያው ላይ ትንሽ የተገላለጠ ሰውነትን እያሳየሽ ወይም ደግሞ እያሳያችሁ የሆነን ሰው ደግሞ ሲያወራችሁ ወይም ልታወሩ የምትፈልጉበት ምክንያት ምንድን ነው? ብዙ ጊዜስ ራሳችሁን ከሴክሹዋል ነገር ከሚፈልጉ ሰዎች ጋር የምታገኙት ለምንድን ነው? ከውጭው የሆኑ ወንዶች በተደጋጋሚ በሆነ ሁኔታ እናንተ ጋር ሊመጡ ይችላሉ። ሴክሹዋል ነገር ብቻ ፈልጉ፣ ሌላ ነገር አይደል። ምንድነው የነሱ ችግር ሆኖ ሳለ እናንተም ልትጠሩ ትችላላችሁ፣ ወይም ደግሞ የናንተ ሮል አለ እዛ ውስጥ። እነዛ ሰዎች በህይወታችሁ እንዲመጡ የሚያደርጉ የሆኑ ፓተርኖች አሉ፣ የሆኑ ሁኔታዎች፣ ስሜቶች፣ ድርጊቶች አሉ። ምንድነው ያደረኩት ያለሁት ነገር? ይሄ ሰው ወደ ህይወት ያመጣሁት እኔ ያደረኩት ነገር ምንድነው? ስለዚህ ነቃ ስትሉ እያንዳንዱን ፍሬዎቻችሁን እያንዳንዱ የምታደርጉትን ነገር ሐሳብና ስሜቶቻችሁን ማዳመጥ ትጀምራላችሁ። ከዛ በኋላ ራሳችሁን ሰልፍ ሪፍሌክት እያደረጋችሁ ወይም የተረዳችሁት ኢንትሮስፔክት እያደረጋችሁ ወይም ራሳችሁን እየጠየቃችሁ ሉኪንግ ኢንዋርድ ይሄ ወደ ውስጣችሁ እየተመለከታችሁ የምትመጡበት መንገድ ለራሳችሁ የሆነ መንገድን የሚያሳያችሁ ነው። ግን ያን መንገድ ስትጓዙ ግን ከናንተ አቅም በላይ ሊሆን ይችላል ትሪትመንቱ ወይም ደግሞ ለራሳችሁ የምትሰጡት አንደርስታንዲንግ ከነገሩ ለመውጣት የምትሄዱበት መንገድ ከናንተ አቅም በላይ ሊሆን ይችላል። በዚህ ሰዓት ነው ቴራፒ የሚያስፈልገው። ስለዚህ የስነ-ልቦና አማካሪ ወይም በዛ ላይፍ ጆርኒ ውስጥ የሚረዳችሁና የሚረዳችሁ እንዲሁም ደግሞ መንገዱ እንድትራመዱ አፕሪሺየት የሚያደርጋችሁና እያንዳንዷን ፓተርን የሚያቅላችሁን ሰው ወይም ቴራፒስት ያስፈልጋችሁ። ወደ ምን ሄዳል? እዛ ቴራፒ ውስጥ ኢነር ቻይልድ የሚባለውን ቴራፒ መውሰድ እንደንትኑ ይወሰናል። እንደገጠማችሁ ድርጊት ሁኔታ ይወሰናል ቴራፒው እና ቴራፒስቱም የሚሰጣችሁ ሁኔታ ከዛ ጋር በተያያዘ መሆን አለበት። ለዛ የሚያስፈልጋችሁን ቴራፒ በሚያስፈልገው ሁኔታ ካላቀረበላችሁ የመዳን እድላችሁ ዝቅተኛ ነው። እዚህ ብዙ አይነት ቴራፒዎች አሉ። ከኮግኒቲቭ ቢሄቪራል ቴራፒ ጨምሮ ኤክስፖዠር ቴራፒ የሚያስፈልገው ነው በተመጠነ መልኩ። ኢንተርፋሚሊ ቴራፒ የሚባልም አለ። ሲስተሙ ወይም ሰውነታችን ውስጥ የሆኑ ክፍሎቻችን አሉ እኛን ኦቨርቴክ አድርገው ላይ ቁስሉ ሲነካ ሰውነቴን በሙሉ እንዳመመኝ አይነት አድርጎ ትሪገር የሚያደርገኝ ነገር የተነካውት እኮ እዚህ ጋር ነው፣ ሰውነቴን በሙሉ አፌክት ያደርጋል። ስለዚህ የተነካውበትን ቦታ ማወቅ አለብኝ። ማን እቺ ቦታ የትኛው ናት? እጅ ጋር ናት፣ እግሬን አይደለም ያመመኝ። ስለዚህ ለእግሬ የሚያስፈልገኝን ወይ ማን ነው ለእጅ የሚያስፈልገኝን ትሪትመንት ነው እንጂ ማግኘት ያለብኝ ለእግሬ አይደለም ትሪትመንት ማግኘት ያለብኝ። ስለዚህ ከዛ ህመም ጋር መድኃኒት ሊሆንላችሁ የሚሆን ነገር ያስፈልጋል፣ ወይም ደግሞ ተመጣጣኝ የሆነው ወይም ደግሞ ትክክለኛ የሆነው መድኃኒት ለበሽታው ያስፈልጋል። ቅድም እንዳልኳችሁ ደግሞ ከማላቀው መልአክ የማውቀው ሰይጣን ይሻላል ይባላል አይደል? ያደግንበት አስተዳደግ በጣም ልክ ባልሆነ አስተዳደግ ውስጥ ከሆነ ጥሩ ነገርን መልካም ነገርን የሚያሳዩን ሰዎች አንፈልግም፣ ሰውነታችን አይፈልግም። ምክንያቱም ፋሚሊያሪቲ ሰውነታችን የሚፈልገው ነገር ነው። ፕሪዲክትድ የሆነ ቀጣይ እንደዚህ ይሆናል፣ ቀጣይ ይሄ ነው የሚሆነው የሚለውን ነገር ሰውነታችንና አእምሮአችን ስለሚፈልግ በዛ ውስጥ ነው ብዙ ጊዜ የምንጓዘው። ስለዚህ በጣም አደጋና ችግር ወይም ደግሞ መመታትን ምናምን የለመደ አእምሮና ሰውነት የሚፈልገው ፍቅርን እንክብካቤን አይደለም። ዲፕሊ እኮ አዴብዝ ያንን ነገር ሊፈልግ ይችላል፣ ግን ኢንተርፕሬት የሚያደርግበት መንገድ ራሱ የተሳሳተ ነው። ምክንያቱም ፍቅርና እንክብካቤ ብሎ ዲፋይን የሚያደርግበት መንገድ ምን አይነት መንገድ ነው? መደብደብንና መመታትን፣ ኔግሌክት መደረግን። ስለዚህ ኔግሌክት ያደረጋቸውን ሰው በሙሉ እያሳደዱ ይመጣሉ። ትኩረት ያልሰጣቸውን ሰው የሆነ ሰዓት ትኩረት ሲሰጣቸው ከዛ በኋላ ትኩረት የሚነፍጋቸው ስለሆነ ያቺ ዶፓሚን አላት፣ ትኩረቱን ለማግኘት በጣም መሯሯጥ ይጀምራሉ። እነዚህ ነገሮች አታችመንት ጋርም የመገናኘት አቅም አለ። ኦተንቲሲቲ እና አታችመንት የልጅነታችን ሁለት ቤዚክ የሆኑ ባህሪ ስለሆኑ እነዛን ነገሮች ማግኘት ካለብን ሰው ካላገኘን ባይ ዲፎልት አታችመንቱ የተለየ መሆን ይጀምራል፣ ዲስኦርጋናይዝድ መሆን ይጀምራሉ። ወይ በጣም የምንጨነቅ ሰው የሆነ ሰው ሲለየን ሲርቀን በጣም የምንጨነቅ ሰው ምንፈራ ሰው የሆነች ቴክስት የሚረብሸን አይነት ሰው መሆን እንጀምራለን። ሶ ያንን ሰው ለማሳደድ የምንሄድበት መንገድ ይኖራል ከዛ ሰው ፍቅር ለማግኘት ወይም ደግሞ በቃ ማንም አያስፈልግም ብለው የራሳቸውን ህይወት ለመኖር ምንም በቃ
ጓደኝነትም ፍቅረኛም ትዳርም አያስፈልግም ብሎ ሊሄዱ ይችላሉ እና ባይ ዲፎልት ብዙ አይነት የገለጽኩላችሁ የቪዲዮዎች ላይ የገለጽኩላችሁን አታችመንቶች ቢውልድ ሊያደርጉ ይችላሉ። ይሄን ይመስላል ዛሬ ስለ ትራውማ ያወራነው ነገር። ጥሩ ነገር አግኝታችሁበታል ብዬ አስባለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው።